መልካም ቀን እስኪ መጣ ለገዳዮቹ እኔ በጣም ሀገር ያስረግማል። በጣም ለሀገሪቷም ለኢትዮጵያም አይበጅም። ለሁሉም ነገር አይበጅም። አባ ገዳ የሚባል ህግ አላቸው። ያንን የሚያልፍ የለም። እውነቱ ከተነጋገር ቅዱስ ፓትርያርኩ ጀምሮ እስከ ጠቅላይ ቤተ ክህነቱ ጀምሮ የታሪክ ተወቃሽ እንዳንሆን እና ሁሉ ጊዜ መርዶ መቀመጥ አይደለም። ሁሉ ጊዜ እየጠሩኛል ማነጋገር ብቻ አይደለም። ወደ መፍትሄው ገብቶ ከመንግስት ጋር ተነጋግረው ከኛ ይልቅ እነሱ ለመንግስት ስለሚቀርቡ 8 ባህታውያን አባቶች ነበሩ እና ከነዚህ አባቶች አንዱ አባት ያው በሰሞኑ በታጣቂዎች ተሰውተዋል፣ አርፈዋል ማለት ነው። አንድ አራዊት ወደ ተራራው ሮጦ ከገባ ወደ አዌ ጥላ ገብቷል፣ ወደ አቦ ጥላ ገብቷል ተብሎ አይነካም። እንኳን ሚዲያው ፎቶአቸውን ሊያገኝ ቀርቶ እኛም ማግኘት አንችልም። የዝቋላ ገዳም ከተመሰረተ ጀምሮ ያው የባህታውያን ቦታ ነው። የኦሮሞ ህብረተሰብ የዋህ ደግ ሩሩህ አብይ ነው የሚባለው። አሁን ምን ህብረተሰብ እንደረጭባቸው በዛ አካባቢ ያሉ ሰላም የራቀውና ችግር ላይ ያለ አካባቢ ነው። ይሄ ደግሞ መስተካከልና ሰላም ማግኘት የሚቻለው መንግስት ትኩረት ሰጥቶ ዙሪያውን ሲያጸዳው ነው። ቦታው ያለው ከገዳሙ እዛው አካባቢ ነው። በዚህ ቅዱሳን ከተማ ይባላል። እንደው የታሪክ ተወቃሽ እንዳንሆን አሁን 1 2 እያልን እየቆጠርን ነው። ለቀጣይ ግን በዚህ ከቀጠለ ሁላችንም አልቀን እኛ ለመሞት ዝግጁ ነን። ችግር የለም። እንደው ታሪኩ ቦታው ቅርሱ ሰው አልባ እንዳይሆን ብለን እንጂ እኛ ወይ ፈርተን አይደለም ይሄን የምንለው። እንደው ለትውልድ ገዳሙንም ቅርሱንም ለትውልድ ለማስተላለፍ ነው። በዚህ ሁሉ ተወቃሽ የመጀመሪያው ተወቃሽ የሚሆነው አሁን ገዳሙ ምንም አቅም ላይ ኖረው ይችላል ይሄን ለማድረግ ግን መከራ አለባቸው። የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በ1168 ዓመተ ምህረት ጻድቁ አቡነ ገብረ መንፈስ ቅዱስ በዚህ ዓለም በሕይወት ሥጋ በነበሩበት ጊዜ ከግብጽ ወደ ኢትዮጵያ መጥተው ቅዱሳት በሆኑ እግሮቻቸው በመርገጥ በመባረክ በተራራው አናት ላይ በሚገኘው ውብና ማራኪ በሆነው ሐይቅ ውስጥ ለ100 ዓመታት በመጸለይ ከእግዚአብሔር አምላክ ቃል ኪዳን የተቀበሉበት ስፍራ ነው። በዚህ ቦታ እግዚአብሔር በገባላቸው ቃል ኪዳን መሠረት ቤተ ክርስቲያን የታነጸበት፣ በስማቸው ገዳም የተመሠረተበት፣ አምላከ ገብረ መንፈስ ቅዱስ በረድኤት በየጊዜው የሚገለጥበት በሀገራችን ኢትዮጵያ አሉ ከሚባሉት ጥንታውያን ታሪካውያን ገዳማት አንዱ ነው። በዚህ ገዳም በርካታ መናንያን ይኖራሉ። መናንያኑ ስለ ሀገር፣ ስለ ዓለም የሚጸሉ አባቶቻችን ያሉበት ቦታ ነው። በ2016 ዓ.ም 4ቱ አባቶች በጸረ ሰላም ኃይሎች ሰማዕትነት ተቀብለዋል። ዘንድሮም በዚህ ዓመት ሰኔ 13 ቀን 2017 ዓ.ም አንድ አባት በታጠቁ ኃይሎች በጥይት ተመተው ሕይወታቸው አልፏል። ለመሆኑ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ይህ ሁሉ ችግር የሚደርስበት ምክንያቱ ምንድን ነው? ለምንድን ነው ጸረ ሰላም ኃይሎች የገዳሙ አባቶች ላይ ስቃይ መከራ የሚያደርሱት? ከገዳሙ አባቶች ጋር ቆይታ አድርገናል። እንድትከታተሉ እንጋብዛለን። የገዳሙ አባቶችስ በዚህ ላይ ምን ይላሉ? እንግዲህ በአሁን ሰዓት ያለው ሁኔታ ያው እንደሚታወቀው ሰሞኑን በዚህ ሳምንት የተከሰተ ያው አንድ በገዳሙ የደረሰ ችግር አለ። ይሄውም ያው እንግዲህ በገዳማውያኑ በባህታውያኑ በበረሃ በዋሻ በሚኖሩት አባቶች የተፈጸመ ነው እና እኒህ አባቶች በዋሻ ከ15 እስከ 20 ዓመት ድረስ የኖሩ ናቸው እና ከዚህ በፊት ያው በገዳሙ ላይ የተፈጸመ አንድ ችግር እንደነበረ ያው ሁሉም የሚያውቀው ነው። 4 አባቶቻችን በዚህ መልኩ ተሰውተው ነበር። ዛሬ ደግሞ ከገዳሙ ወጣ ብለው ራሳቸውን በዋሻ ወስነው በጾም በጸሎት ከሚኖሩት አባቶች
አንድ አባት መስዋዕት ሆነዋል። በዋሻው በረሃ የሚኖሩ 8 ባህታውያን አባቶች ነበሩ እና ከነዚህ አባቶች አንዱ አባት ያው በሰሞኑ በታጣቂዎች ተሰውተዋል፣ አርፈዋል ማለት ነው እና በዚህ ምክንያት ገዳሙ በጣም ታላቅ ሐዘን ደርሶበታል። ትልቅ ሐዘን ነው ያጋጠመን። ዞሮ ግን ያው እኒህ አባት ቢያርፉም በዛው በስፍራው ባሉ የጥበቃ ኃይሎችና በገዳሙ አባላት ከተጣሉበት ዋሻ ካረፉበት ዋሻ ወጥተው ወደ ገዳሙ ወጥተው በገዳሙ ከቀደሙት አባቶች በሰማዕታት ጋራ አጽማቸው አስከሬናቸው እንዲያርፍ ሆነዋል እና እንግዲህ መቼስ እግዚአብሔር ሁሉን ነገር ያሳልፈዋል፣ ያልፋል። ሁሉም ነገር የሚያልፍ ነውና በአሁን ሰዓት ግን ያው ገዳሙ በጥሩ ሁኔታ ይህ ከተደረገ በኋላ ምንም በሐዘን ላይ ብንሆንም በአሁን ሰዓት ተረጋግተን እንገኛለን። በስፍራው ያው ካለፈው ዓመት ጀምሮ ከ2016 ዓ.ም ያ ችግር ከተፈጸመ በኋላ መንግስት የጥበቃ አባላትን በመመደብ ገዳሙን ያው እያስከበረ እየጠበቀ ይገኛል። አሁንም ደግሞ ይህንኑ አጠናክሮ በመጠበቅ ላይ ይገኛል። ነገር ግን ያው ይህ ጠላት አሁንም ቢሆን ስለማያርፍ በዙሪያው ያው ስፍራው ለሽፍታ የተመቸ ነው። ምክንያቱም ጫካ ነው፣ መሸሸጊያ ያለ መሰወሪያ ቦታ ስላለ ዛሬም በዙሪያው እንዳልጠፋ ነው ያለውና ለወደፊት በተቻለ መጠን መንግስት የነበረውን የጥበቃ አሁንም አጠናክሮ እንዲቀጥልልንና ቦታው እንዲከበርልን እንዲጠበቅልን እንፈልጋለን። ምክንያቱም የቅርስ ቦታ ነው፣ የታሪክ ቦታ ነው፣ የቤተ ክርስቲያኗ የቅርስ ቦታ ነው እና ይሄ ተጠናክሮ እንዲቀጥልልንና ቦታው ታሪኩ እንዲጠበቅ እንዲከበር አሁንም የገዳሙ ፍላጎት ነው። እስከዛሬም ያው ጥበቃው አልተለየንም። አሁንም የበለጠ ተጠናክሮ መንግስትም ለዚያ ቦታ ትኩረት ሰጥቶ አሁንም በይበልጥ እንዲያስጠብቅልንና እንዲያስከብርልን እንመኛለን፣ እናስባለን፣ እንፈልጋለን ማለት ነው። ይህም ደግሞ ያው ሀገረ ስብከቱም ጠቅላይ ቤተ ክህነቱም ትኩረት ሰጥቶ ወደ መንግስት አካላት ለሚመለከተው አካል ችግራችንን እንዲያቀርብልንና አቅርቦ ቦታው እንዲከበርና እንዲጠበቅ እንዲያደርግልን ነው አሁን መልእክት የምናስተላልፈው። ግን ያው ብዙ የተጨረበሩና ያልተስተካከሉ መልእክቶች ተላልፈዋል። ይኸውም ባለማወቅ ነው። አሁን ግን እንዲስተካከልልን እንፈልጋለን። በትክክል የሆነው ያው አንድ አባት ናቸው ያረፉት። ሌሎቹ ያው በጊዜው ስላላገኟቸው ከመስዋዕትነት ከሞት ድነዋል ማለት ነውና አሁን ወደ ገዳሙ እንዲመለሱ ተደርገው በገዳሙ ላይ ወደ ገዳማቸው ነው ተመልሰው ያሉት። እነዚህ ባህታውያን እንዲወጡ ተደርገዋል ማለት ነው። በመንግስት አካላት በጥበቃ አካላትና በገዳሙ ወደ ላይ ወደ ዋናው ገዳም እንዲወጡና እዚያው በዓታቸውን እንዲያጸኑ ተደርጓል ማለት ነው። በአሁን ጊዜ ስለኔ ትጠላላችሁ መጣብን መከራ እና የደረሰብን ግፍ የአባታችን አበምኔቱ ተናግረውታል። ያው መታዘዝ ያክል ቦታው ያለው ከገዳሙ ይዘው አካባቢ ነው። በዚህ የቅዱሳን ከተማ ይባላል። ከጥንትም ጀምሮ ያው የቅዱሳን ከስሙም አንፃር ቅዱሳን ከተማ የተባለው ባህታውያን ከገዳሙ በስራ ምክንያት በፍቃድም ከአገልግሎትም ሲደክሙ ወጥተው ወርደው በጸሎት እንወሰናለን ብለው ከገዳሙ ፍቃድ ጠይቀው በዋሻ የሚኖሩ እስከ 25 ዓመት ከዛም በላይ 10 ዓመት ይሆናቸዋል። እንደ አገባባቸው መጠን ማለት ነው። እንደዛ የቆዩ ናቸው። እንግዲህ በእነሱ ላይ ይሄ መከራ ይደርሳልን ብለን አላሰብን። ምክንያቱም
ያን ደረቅ ሽምብራ እየበሉ እንደዛ አይናቸው ብቻ ቀርቶ ቆዳቸው ከሰውነታቸው ተጣብቆ እንኳን ለነሱ ጥይት ቀርቶ ቀናም ብሎ ማየት ይከብዳል። እንደው በጥፊም ለመምታት ይከብዳል። እነሱ ግን ያው ጨከኑባቸው። ይብላኝ ለገዳይ እንጂ እነሱ ያው ከቀደሙት አባቶች በሰማዕትነት ተደምረዋል። እኒህ አባት ማለት ነው። እና በጣም ነው ያዘነው። እነሱ ሲደዋል ያው ለኛ ለቀሪው ነው። ገዳሙ በአሁን ሰዓት ከላይ ያለው በጥሩ ሁኔታ ነው፣ ግን ያው ስጋቱ እንዳለ ነው። የሚተኛም የለ። ያው ሁሉም በጸሎትም እየተወሰነ ያው ጥበቃ ሲያደርግ ነው የሚያድረው ከመንግስት አካል። መንግስትን በጣም ነው የምናመሰግነው። መንግስት ቦታው ላይ ባይኖር ኑሮ ያው እኛም መኖር አንችልም። ቦታውም ይፈታል። እስካሁንም ጥበቃ እያደረገልን ነው። ግን የስካሁኑና አሁን መጪው የተለያየ ነው። ምክንያቱም የታጠቀ ኃይል ሁሉ ጊዜ ይዝታል። እንግዲህ ያው እግዚአብሔር ቀኑም ገና ሆኖ ነው ወይም ደግሞ የጸጥታ ኃይሉን ፈርቶ ሊሆን ይችላል። እና መናኙም ገዳሙም ቢሆን አሁን በስጋት ነው ያለው። ምክንያቱም በአካባቢው በዙሪያው ስላሉ አሁን መጪው ክረምት ነው። አንድ አደጋ ሲፈጠር ከመንግስት ወዲያው ደውለን ወዲያው ይደርሱልናል በመኪና። ከዚህ በኋላ ዝናብ ከዘነበ በኋላ መኪና መውጣት አይችልም። ጭቃ ነው። በእግር ለመውጣት ስለሚከብድ እንደው ትንሽ ካሉትም ላይ ተጨማሪ ቢያደርግልን መንግስት የስካሁኑን እያመሰገን ከዚህ በኋላ ለሚፈጠረው አደጋ ደግሞ ትንሽ በዛ እንዳይል ስጋቱን ለመቀነስ ያ ቦታ ምክንያቱም በኢትዮጵያ ኦርቶዶክስ ተዋህዶ አሉ ከሚባሉ ገዳማት ዋናው እና ቁጥር 1 የታሪክ ቦታ ስለሆነ ቦታውም እንዳይፈታ መናንም ተረጋግተው እንዲኖሩ እንደው መንግስት የማያዳግም እርምጃ ቢወስድልን መልካም ነው ላለው እስካሁን ላደረገልን መንግስት እናመሰግናለን። ማህበረ መነኮሳቱም ያመሰግናል። ሁሉ ጊዜ ይመርቃል ማለት ነው። እና አሁን ይሄንን መረጃ ለመስጠት በብዙ ነገር ያው እኛ እናቀውም፣ ግን ከዚህ ስንመጣ ወደ ከተማ ስንመጣ ብዙ ጥያቄ ይቀርብልናል። ብዙ የተደረጉት የተለጠፉትም ከተለያየ ከሌላም ቦታ ያሉት መነኮሳት ናቸው። እዛ እንትን የተደረጉት በሚዲያው ትክክለኛውን ለመናገርኛ ቦታው አመች አይደለም። ኔትወርክ የለም፣ መብራት የለም፣ መንገድ የለም። ያንን ቶሎ ለህዝቡ ለመግለጽ አመች አይደለም። እና ቦታው እንግዲህ ለአዲስ አበባ በጣም ቅርብ ከሚባሉ ገዳማት ዝቋላ ነው። ግን በመሰረተ ልማት ወደ ኋላ የቀረው ደግሞ ዝቋላ ነው። ከደብረ ዘይት 32 ኪሎ ሜትር ነው። እና ኔትወርክ በዚህ አጋጣሚ እንደው ለአደጋውንም ይቀንሳል። ቶሎ ለመንግስትም ለመደወል እንደገና ህዝቡም ደግሞ በተሳሳተ መረጃ እንዳይወናበድ ኔትወርክ ቢኖር መብራት ቢኖር ቶሎ መረጃውን መልቀቅ ይቻላል፣ ለቀጣይም ቢሆን ማለት ነው። እና መንግስትም ይህንን እንደው ታሳቢ በማድረግ በተለይ እንደው ኔትወርክ ቢያስገባልን መልካም ነው። እስካሁን ላደረገልን ነገር መንግስት እናመሰግናለን። እና ህዝቡም ቶሎ አሁን እዚህ የመጣ ነው እኛ ትንሽ መረጃውም የተዛባ ሆኖ ስላገኘ ነው። ትክክለኛው ነባራዊው አንድ አባት ነው የተሰዉት። ሌሎቹ በድንጋጤም እዛው ጫካ ውስጥ ተደብቀው ሸሽተው አምልጠው ወደኛ ይመጡ አሉ። እንደገና ያላዩአቸውን ደግሞ መንግስት እርምጃ ለመውሰድ አመቺ ስላልሆነ አውጡልን ብሎ ጥያቄ ስላቀረበልን እኛም ወዲያው ወጥተን ባት ለየብቻ ሰተን አስቀምጠናቸዋል። እነሱን ግን ላየ በጣም ያሳዝናል። እኔ አሁንም ደግሜ የምናገረው እኔ ያ ጠላት ምን አይነት ጭንቅላት እንዳለው በእነሱ ላይ ያን ያክል መከራ እንዳጸናባቸው ብታዩአቸው እኮ እንጃ ቆመው መሄዳቸውን ራሱ ያው በገርል ተቀጥቅጠው ደክመዋል። ከነሱ ላይ ያ ሁሉ መከራ ማረፉ ትንሽ ያ ውስጣችን ይረብሸናልኛ። ምክንያቱም የባለፈው አባቶች የተሰዉት ያ ሁሉ መከራ በአይምሮአችን በውስጣችን ገና አልሻረም። ያ ያለ ነው አሁን ተጨማሪ ጉዳት የደረሰብን። ስለዚህ ቦታው የኢትዮጵያ ሕዝብ ሀብት ነው፣ የዓለም ሀብት ነው፣ ቅርስ ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለኝ የምትላቸው ገዳማት አንዱ ነው። ስለዚህ መንግስት ይህን ትኩረት አድርጎ ጥበቃውን ቢያጠናክርልን እላለሁ። አመሰግናለሁ። አባቶች የተወሰነውን ሀሳብ ገልጸውታል። ይህ ችግር ሊፈጠር የተቻለበት ምክንያት ዋናው በዛ ድርጎ የሚያቀብሉላቸው ሄደው የሚያዩቸው አባት ነበሩና ወደዛ አካባቢ ሲሄዱ ችግር እንዳለ ያሉ ከዛ ዋሻው ላይ ያጧቸዋል። ሶስት አባቶች ሸሽተው ነበር። ከዛ ይሄ ነገር ምንድነው ብለው ተመልሰው ይመጣሉ። መጥተው ላለው አባቶች ሲነግሩ ከዛ እኛ አጋጣሚ ደግሞ ለሥራ እዚህ ደብረ ዘይት ነበርንና ያለውን ነገር ለመንግስት አካል አሳወቅና ለወረዳው ኃይል ይዘን ሄድን። ከዛ ቦታው ድረስ ስንወርድ እንዳሉት እኛ አባት እንተናልና እነዛ ሶስቱ አባቶች አደጋው ሲደርስ ደንግጠው ሸሽተዋል። ከዛ ኃይል ይዘን በጣም ያው ትንሽ ለአካባቢም ዋሻማ ስለሆነ ገደላማም ቦታ ላይ ስለሆነ ከገዳም ወጣ ብሎ ያው ቅዱሳን ከተማ የሚባለው ከጸበሉ ማዶ ላይ እንደዚሁ ቁልቁል ነው የሚወረደው። ኃይል ይዘን ወረን ገባን። እኚህን አባት አባ ኃይለ ሚካኤል የሚባሉትን አባት ገለዋቸው ዋሻቸውን አቃጥለው እሳቸውን ወደ ገደል ይወረወራቸው። በቃ በአሰቃቂ ሁኔታ ወደ ገደል ወረወራቸው። ከዛ ያው የገዳሙ አባቶች አስከሬኑን ከዛ ከተወረወሩበት ገደል አውጥተው በክብር ወደ ላይ ከወረዳው ልዩ ኃይል ግብረ ኃይል አለ የታዘዘ ወርዶ አብረን በክብር የአካባቢው ህብረተሰብም ሲሰማ ወጥቶ አብሮ ይረዱናሉ። ያንን ላይ ይዘን መጣን አስከሬኑም ማለት ነው። ከዛ ያው በገዳሙ ስርዓት ያለውን ነገር ተፈጽሞላቸው ሰማዕት ከሆኑት አባቶች ከአራቱ አባቶች ጋር እዛ በክብር በ16 ቀብረናቸዋል ማለት ነው። ምንድነው ይሄ ሁሉ እንደዚህ ያለ ችግር ሊፈጠርበት የቻለው ምክንያት በቃ የገዳሙ ላይ ያላቸው ትኩረት ምን እንደሆነ እኛ ራሱ በጣም ግራ ገብቶናል። ብዙ ጊዜ አይናቸውም ጆሮአቸውም ገዳሙ ላይ በቃ የሆነ ጥላቻ ነገር ነው የሚያሳድሩት። ከየት እንደሚመጡ አይታወቅም። ዘወትር ገዳሙ ላይ ጥቃት ለማድረስ አንዳንድ ችግሮችን ለመፍጠር መናኙና መዛ ያለውን መነኮሳት በቃ እንዲኖሩም የማይፈለግ ደረጃ መስሎ ነው ለኛ አሁን የሚታየን ያለው በእነሱ እይታ። ይሄናል ደረጃ ምን ሐሳብ እንዳላቸው ይገባል። ምን ተልኮ እንዳላቸውም እኛ ምን ግልጽ ሊሆን አይቻልም። እዛ እንግዲህ የጻድቁ ቦታ ቃል ኪዳን ተቀብለውበት የሚኖሩበት ቦታ ነው ያለው ነገር ነው። ግን ለምን ዓላማ እንደተፈለገም እኛ ራሱ ግልጽ አልሆነልንም እና በጣም ትልቅ ስጋት አለን። ያም ሆኖ ግን አሁን መንግስት ትልቅ ትኩረት ወስዶ አባቶች ካረፉ በኋላ ያንን የህዝቡንም ያለውንም እይታ የገዳሙን ጥቃት እንዳይደርስበት በሚለው በጣም ትኩረት ወስዶ እየሰራ ነው። ግን ያው ያንን አካባቢን ነው እየጠበቀ ያለ እንጂ በታች ዙሪያውን እየዞሩ እኛ አሁን ስንወጣ ራሱ በጥበቃ ነው ይታያሉ። በዚህ ወጡ በዚህ ወረዱ ነው የሚሉት። ዛሬ ነገ የገዳሙ ላይ የሆነ ችግር ለማድረስ የሚጥሩት ያንን እሳቤ አድርጎ አሁን በወረዳ በክልል በዞን ደረጃ የምንለውን ሁሉ ነገር መንግስት ያደርግልናል። ምን ጠይቀውን ጥያቄ አደጋም ሲደርስ የሆነ ነገር ሲፈጠርም ስንደውልላቸው ቶሎ ምላሽ ይሰጡናል። በዚህም በጣም እስከ መከላከያ ደረጃ ድረስ ምን ፈልገውን ነገር ከማድረግ ወደ ኋላ አይሉ። ግን አሁን ዋናው እኛ ምንድነው እዛ አካባቢ የሚደረገውን ነገር ዘላቂነት ወደፊት መነኮሳቱም መናኙም ህብረተ ክርስቲያን በዛ በሚኖረው አገልግሎቱም ነፃ ነው። ገዳሙ ሁሉ ጊዜ ህብረተ ክርስቲያኑ ስጋት ላይ ነው ለመምጣትም ራሱ ያንን ተቀርፎ የቀድሞ ክብሩ ሰላማዊ መንገድ የሚመጣበትን መንግስትም አይኑም ጆሮም አድርጎ የገዳሙ ያ ቅርስ ቦታ ነው የሚታወቅ ነው። ያንን በለጠ ሰፊ ስራ ተሰርቶበት እንዲያደርገልንና ይሄ አሁን ወጪም ክረምት ስለሆነ አንዳንድ ችግርም ስላለ ለመውጣትም ለመውረድም
የኔትወርክም ችግር አባቶች እንደገለጹት ያንን በትኩረት ሰርቶ ልማታችንም ወደፊት የምንሰራበት መናኙም የሚወጣ የሚወርድበትን ስራውን የሚያከናውንበትን ነገር ቢፈጠርልን ነባራዊ ምንድን ነው እንደው ቢያዋይ ራሱ ህብረተሰቡ በአካባቢ ያለው ይሄ ነገር ምንድን ነው ለገዳሙ አካባቢ ያለው ህብረተሰብ ጋርም ተዋይቶ መንግስት ምንድነው ችግሩ ይሄንን ነገርስ ለምንድን ነው እንደዚህ ያለ ነገር ሊፈጠር የቻለው ያለውን ነገር አካባቢስ ምንድነው ትኩረት እየወሰደ ያለውን የሚለው መንግስት ያለውን በቃ የማያዳግም እርምጃ በእነዛ ኃይሎች ላይም ተወስዶ ህብረተሰቡን አዋይቶ የገዳሙንም የህብረተሰብ ጠቃሚነት አንድ ቢደረግልን ልማታዊም ስራ ቢሰራልን ያለው ነገር እኛም እንደ ልባችን ወተን ወርደን እንደ ቀድሞ ስራችን ምሰራው ህብረተ ክርስቲያኑ ከዓለምም ከዚህም በየአቅጣጫው መጥቶ ገዳሙ ላይ እንደ ቀድሞ በአመት 2 ጊዜ የሚከብረው በዓል ያለምንም ስጋት ያለምንም መሳቀቅ መጥቶ የሚሳለምበትና ክብሩን የሚገልጽበት ቢኖር ደስ ይለናል። እርግጥ አሁን መንግስት ወደፊት ብዙ ያቀደው ነገር ሊኖር ይችላል። እያደረገልም ነው እያመሰገንም ነው። በተለይ በወረዳና በዞን ደረጃ በጣም ለኛ ጥሩ ነው እይታቸው አመለካከታቸው ያላቸውን ነገር ያደርጋሉ። ግን አሁን በሰፊው ያንን ትኩረት ወስደውበት የሚያስፈልገውን ነገር አድርገውልን ከኛ ጋርም ያለውን ግንኙነት ፈጥረው ህብረ ክርስቲያኑንም በአካባቢ ያለው አሁን ምንድነው በአካባቢ ያለው በቂ ዕውቀት የለውም በቂ ልምድ የለውም። ያም አሁን አንድ እንደውም እንደ ምስራቅ ሀገረ ስብከት ይጎላል ህብረተሰቡ ያም ይስተካከልበት ትኩረት ወስደው ህብረተሰቡን ማስተማር የሚቻልበት መቅረጽ የሚቻልበት የገዳሙ ጥንታዊ ታሪኩ የገዳሙ ህይወቱ ምንድነው ለአካባቢውስ ያለው ጠቀሜታ ምንድነው ምን ያስፈልገዋል የሚለውን ነገር ያንን ከዛ አካባቢው እንደው እንደ አብነት በየአካባቢያቸው ተቀርጾላቸው የሚማሩበትን ቤተክርስቲያን የሚሰፋ አሁን ቤተክርስቲያን በአካባቢው ዙሪያው በዚህ ምክንያት ተዘግቷል የለም በስጋት የተነሳ እንኳን ቤተክርስቲያን ላይ ያገለግሉ ያለው ይሄ እንግዲህ ምንድነው ያ የሌላ የእምነት እንትን ነገር ይፈጠርና ያንን ውስጡ እንትን ላይ ይችላልና ከዕውቀትም ማነስ ሊልም ስለሚፈጠር ያንን ግንዛቤ ወስዶ የሚያስፈልገውን ነገር ቢሰጥ በተለይ እንደ ጠቅላይ ቤተ ክህነትም እንደ ሀገረ ስብከቱም ያለውን ነገር ውጽነታቸው ትኩረት ወስደው ዙሪያውን የማስተማር ስራ ቢደረግ የገዳሙም ችግር ሊቀረፍ ይችላል ብለን የምናስበው ይሄ ነው አንድ አጽንኦት አለው ብለን የምናስበው ገዳሙ ማድረግ የሚችለውም ነገር አብሮ ካለ ያንን እንዲያደርግና ወደፊትም የሚያስፈልገውን ነገር ቢደረግልን ደስ ይለናል ብለን የምናስበው ስለተደረገልን በተለይ ለህዝበ ክርስቲያኑ ማስተላለፍ የምንችለው አይኑ ጆሮ ገዳሙ ላይ ነው። ገዳሙ ላይ ደግሞ ምንም ነገር እንዲደርስ አይፈልግም። አሁን ያንም ነው አሁን ትክክለኛውን መረጃ ከገዳሙ ሰምቶ እውነታውን ነገር ማወቅ አለበት እንጂ አንዳንድ ጊዜ ያልሆኑ ነገሮችም ሲወሩ ህዝበ ክርስቲያኑም ይረበሻል ገዳሙም ደግሞ ምን ደረሰበት ብሎ ጭንቀት ላይ ስላለ እኛ ገዳሙያን ያው በሚደርሰው መረጃ ያለው ነገር ትክክለኛው መረጃ እናስተላልፋለን። ይሄ ነገር እስከሚቀረፍ ድረስ መልእክቱን ያው ይተላለፋል በገዳም ማለት ነውና አስፈላጊውን ነገር እንዲደረግልን ስንል ያው በመንግስትም በኩል ያለው ካሁንም እየተደረገልን ነው። የበለጠ ነገር ተደርጎልን ችግሩ ተቀርፎ ሰላማዊ መንገድ እስከሚመጣ ድረስ ከጎናችን እንዲሆኑ ከመከላከያ እስከ ክልል ልዩ ኃይሎች ድረስ ላደረጉልን ያደረጉልን ስላለ ክብር እንዲሰጥልን እናመሰግናለን። በገዳም ስም ደም ጠቅላይ ቤተ ክህነቱ ሚዲያውም የእናንተም ይህን ትኩረት ወስዶ እስከዛ ድረስ እስካሁንም ድረስ ብዙ ነገር እያደረጋችሁ ችግሩን በተከሰተ ጊዜ አብራችሁ እየወጣችሁ እየወረዳችሁ ብዙ ነገር እያደረጋችሁልን አሁንም ሰፊ በተለይ አሁን የመሰረተ ልማት ስለሌለ ገዳሙ ወደ ኋላ እያደረገው ነው። ቅድም አባቶቻችን እንዳሉት ካሉት ገዳማት በኪሎ ሜትር ደረጃ በጣም ቅርብ ነው። ለአዲስ አበባም አይን ነው ማለት ነው ጆሮ ነው ማለት ይቻላል መስማት የሚቻልበት ደረጃ ነውና ይሄም ችግሮች አሁን መሰረታዊ ልማት ብዙ ችግር አለ የመብራት የውሃ የመንገድ በአካባቢ ያለው ነገር ሁሉ ያንን በሰፊ ጥናት ተወስዶ ገዳሙም ወደ ቀደመው ክብሩ እንዲመለስና ልማቱም የበለጠ እንዲደረግልን ስንል በአክብሮት እንጠይቃለን። የታመነ ነው እዚህ አሁን ባለንበት ሳምንት ላይ ያው የደረሰው ሁኔታ ሁላችንንም አሳዝኗል፣ ህዝበ ክርስቲያኑንም አሳዝኗል፣ አስለቅሷል። የዝቋላ ገዳም ከተመሰረተ ጀምሮ
ያው የባሕታውያን ቦታ ነው። በዙሪያው ባሕታውያን ይኖሩበታል፣ ይጸልዩበታል። ሌላው ደግሞ ወጣንያኑ ባሕታውያንን ይረዳል፣ አረጋውያንን ይረዳል። በዚህ አይነት ከገዳሙ ለረጅም ጊዜ ያገለገሉ ወጥተው ወርደው ይረዱ ያገለገሉ አባቶች ወደ ዋሻ ወደ ቤቱና ሲጠይቁ ከገዳሙ አንድነት በጸሎት ይፈቀድላቸዋል፣ ይሸኛሉ። በዚህ አይነት አገልግሎት በዚያው ራይ እየጸለዩ ይኖራሉ። ከገዳሙ ደግሞ አንዳንድ አባት ተመድቦላቸው በሳምንትም ሆነ በ15 ቀንም ሆነ እየሄደ ይጠይቃቸዋል፣ ያያቸዋል። ሽምብራም ሆነ ውሃም ሆነ ያደርስላቸዋል። በዚህ አይነት ነው ገዳሙ እንግዲህ ባሕታውያን የሚኖሩበት። ሆኖም ግን ከጊዜ ወደ ጊዜ አንዳንድ አስቸጋሪ ነገሮች፣ አሰቃቂ ነገሮች አሉ። ገዳማውያን ሲኖሩ ከምንም ግንኙነት የለም። ሁሉም እግዚአብሔርን ለማመስገንና አገልግሎ ለመኖር ነው። ከምንም ጸብ፣ ከፖለቲካውም ከማንኛውም ግንኙነት የሌለው መንፈሳዊ ሕይወትን ይዞ የሚኖር ነው። ነገር ግን እንዲህ አይነት ሕይወት ባለበት ደግሞ አንዳንድ የማይታወቁ አስቸጋሪ የሆኑ ነገሮች ገዳሙን ይገጥሙታል። ባለፈም ዓመት 4 አባቶቻችንን ምንም ይህን አረጉ ይህን በደሉ የማይባሉ ያው አደጋው ደርሷል። መላ ዓለም ያውቀዋል። ዘንድሮ ደግሞ እነኚህ ባሕታውያን ጋር ዘግተው ከሚኖሩበት ከበዓታቸው ሂደው አርብ በ13 ነው ይሄ የተደረገው። በ14 እኛ ብዙም አልሰማንም። በ15 አንዳንድ ሽምብራም ውሃም ሊጎበኟቸው የሚሄዱ አባቶች ሲሄዱ ሌሎቹን አባቶች ከበዓታቸው ሊያገኟቸው አልቻሉም። እነሱም ደግሞ ወደኛ ለመንገድ ሲመጡ ሁኔታው አደጋ እንደደረሰ ተሰማ። ሌሎች አባቶቻችን ወደ ደብረ ዘይት ለስራ ጉዳይ መጥተው ነበረ። ወደ እነሱ ደወልን። እነሱም ያለውን ሁኔታ ለመንግስትም ለሚመለከትም ለብፁዓን አባቶችም ሁኔታውን አስረድተው ያው ቦታው ላይ የልዩ ኃይል ይዘን ሄደን ስናይ እውነትም የተባለው እኛ አባት ከዚያ ሞተው አገኘን። እኛ አንድ አባት ደግሞ ያው ከጎን የነበሩት ሁኔታውን ሲያዩ ሰዎቹ ምሕረት የሌላቸው እንደሆነ ስለተረዱ ከዛ አካባቢ ዞር ብለው ነበርና ሌላዎቹ ደግሞ አካባቢ ያሉት የዘጉት ባሕታውያን እነኛ ገዳዮቹ ዞር ካሉ በኋላ ሄደው ሲያዩ አንዱ አባት እዚያ ሞተዋል። ሌላው አባት ደግሞ ከዋሻቸው የሉ። የጥይትም ድምፅ ሰምተው ስለነበረ እኚህም አባት እንግዲህ የወደቁበት ቦታ ደግሞ ሌላ ቦታ ሆኖ ነው እንዳንፈልግ እነሱ ላይ እንሄዳለን፣ ስለዚህ ወደ ገዳሙ መንገድ ነው በሚል እነሱም ያው ወደ ገዳሙ ሲመጡ ገዳማውያንም ደግሞ እነሱን የሚጠይቋቸው በሳምንት ሲሄዱ ያው ከዚያ ተገናኙ። ያው አስከሬኑ መጥቶ ወደ ቦታው አባቶች ወዳረፉበት እነኛ 4ቱ ሰማዕታት ወደ ተቀበሩበት በ16 መጥቶ አጽማቸው በዚያው ከሌሎቹ ቅዱሳን ጋር አርፏል። እኚህም አባት ደግሞ ያው ተሽሎክልኮ በሚመቻቸው ሰዓት ወደ ገዳሙ መጥቶ አሁን ወደ ገዳሙ ውስጥ ይገኛሉ። በገዳማችን ሕይወታችን ከባሕታውያን የተሰዉት አባት ኃይለ ሚካኤል የሚባሉት አንድ አባት ናቸው የተሰዉት። እና እንግዲህ ምንድነው ገዳማውያን ላይ እንዲህ ያለ ድርጊት ባይፈጸም ባይሆን ለወደፊትም ቢሆን እንዲህ አይነት አድራጊ ካለ ተጸጽቶ ቢመለስ እኛ እግዚአብሔር ይፍረድበት አንልም። እግዚአብሔር ልቦናውን ይመልስ፣ መልካም ያሳስበው ነው የምንለው። ከምንም ግንኙነት የሌለን አንድና አንድ እግዚአብሔርን ብለን የምንኖር ሰዎች እስከሆንን ድረስ እንዲህ አይነት አድራጊዎች ከጥፋታቸው ቢቆጠቡልን፣ ገዳሙ ከምንም የማይደርስ እንደሆነ ቢረዱልን። ድንጋጤው ሐዘኑ አለ። ዳግም ሐዘን ነው። በዛ በዳግም ሐዘን ይሄ ሲፈጠርብን ሐሳባችን እዛው አስከሬኑን የማስነሳት አስከሬኑ የሚያርፍበት ቦታ ለማድረስ ነው እና ወደ ሚዲያም ወደ ተለያየም መተን እኛ የሰጠነው መግለጫ ብዙ የለም እና እኛ አሁን ስንሰማው ከአንዳንድም ከውጭውም ከሀገር ውስጥም ሲደወልልን 20 አባቶች እንዳረፉ 10 አባቶች ሞቱ፣ የታገቱ አሉ ይባላል። ይሄ ያው በስህተት የተላለፈ ነው። ከኛ አንድ አባት ነው ያረፉት። ሌሎቹ አባቶቻችን ወደ ገዳም አስገብተናል። አስከሬኑን አስመስሎ የሌላውን አቀናጅተው የሚለቁ ሚዲያዎችም አሉና እነሱም እንግዲህ ምናልባት ገዳሙን ለመርዳት ለመድረስ ብለው አስበውም ሊሆን ይችላል። ሆኖም ግን
እንዲህ ያለው ነው ወደፊቱ ቢስተካከል ጥሩ ነው። ከኛ በኩል ምንም አይነት የተሰጠ መግለጫ የለም። አስከሬንም የተቀረጸ የለም። በእኛ በኩል የተላለፈ ነገር የለም። እንግዲህ ዋናው ነገር ምንድነው? ያው አካባቢው እንደተባለው ያው ሰላም የራቀውና ችግር ላይ ያለ አካባቢ ነው። ይሄ ደግሞ መስተካከልና ሰላም ማግኘት የሚቻለው መንግስት ትኩረት ሰጥቶ ዙሪያውን ሲያጸዳው ነው። ምክንያቱም ያው ከህዝብ የወጡ ናቸው እነዚህ ሰዎች፣ ከሌላ የመጡ አይደሉም። ህዝቡን ማስተማርና ህዝቡን ልጆቹን እንዲያስተካክል፣ ልጆቹን እንዲመክርና ልጆቹ ወደ ትክክለኛው መንገድ እንዲመለሱ ማድረግ የህዝብ ጉዳይ ይመስለኛል። ይሄ መንግስት ብቻውን የሚያስተካክለው አይመስለኝም ከህዝብ ጋር ካልሆነ በስተቀር ማለት ነውና አሁን ገዳሙ እንደተባለው የፖለቲካ ዓላማ የለውም። ከማንም ጋራ ግንኙነት የለውም። ዓላማው አንድ ነው። ያው እግዚአብሔርን ማገልገል፣ ወደ እግዚአብሔር ማመልከት፣ ስለ ዓለም፣ ስለ ሀገር፣ ስለ ህዝብ መጸለይ ነው እና አሁንም ትልቁ ነገር እንደተባለው ያው ቦታው ትንሽ ከህዝብ ግንኙነት ራቅ ያለ የራቀ ነው ማለት ቅርብ ሆኖ ግን እንደ ሩቅ ነው የሚኖረው፣ እንደ ሩቅ ሆኖ ነው የሚኖረውና እንደተባለው መሰረተ ልማቶች ቢማሩለት ቢስተካከሉለት ሁሉም ነገር ሊስተካከል ይችላል ብለን ተስፋ እናደርጋለን። ትልቁ ነገር እንግዲህ ቤተ ክህነቱም ያው ትኩረት ሰጥቶ እንደሚያስብበት ተስፋ እናደርጋለን። ያው እናንተም ለቦታው ትኩረት ሰጥታችሁ ከዚህ በፊትም ይሄ አደጋ በደረሰ ጊዜ እዛው ተገኝታችሁ ያለውን ነገር ሁሉ ተረድታችሁ አስተላልፋችኋል። አሁንም ይሄንን የበለጠ ትኩረት እንዲሰጠው ቤተ ክህነቱም ህዝቡም ትኩረት እንዲሰጠው መንግስትም ትኩረት እንዲሰጠው በቂ መልእክት አግባብ ያለው ጠቃሚ መልእክት እንዲተላለፍ እንዲደረግልን ነው። ህዝቡም ሆነ መንግስትም ቤተ ክህነትም ከኛ አራቅም እስካሁን ድረስ በሐሳብም በሁሉም ነገር ከኛ ጋር ነውና ይሄ ተጠናክሮ እንዲቀጥልልንና ቦታው እንዲከበርልን፣ ቦታው ተከብሮ ታሪኩ ተጠብቆ እንዲቆይ እንዲተላለፍ ለትውልድ እንዲተላለፍ እንዲደረግልን ነው ትልቁ የምንፈልገው እና መንግስትም እስካሁንም ከኛ አልተለየም። ጥበቃ እያደረገልን ሰራዊት መድቦ እያስጠበቀ ነው። አሁንም ይሄ ጥበቃ ተጠናክሮ በተሻለ ሁኔታ እንዲቀጥል ነው እኛ የምንፈልገው ማለት ነው። እኛ የምንፈልገው ይሄ ነው። በእውነቱ ብዙ አካላት እንደተባለው ከወረዳው እስከ ዞን ድረስ ያሉ አካላት ያው በአካል ሳይቀር እየመጡ እያጽናኑን ማለት ነው። እያጽናኑን እያጠናከሩን ነው ያሉት። አሁንም ይህ ስራ ይህ ትኩረት ተሰጥቶት የበለጠ እንዲቀጥልልን እንፈልጋለን። ያው እንደተባለው እንግዲህ ቦታው ከከተማ ከሁሉም የራቀ እንደመሆኑ ህዝቡም ቢሆን ያው እርግጥ ነው በአሁን ሰዓት ብዙም እየመጣ አይደለም ያለው። እንዳይመጣም ያው ያለው ችግር ስላለ በፍርሃት ማለት ነው። አብዛኛው እንግዲህ የሚተላለፉ ነገሮችም የበለጠ ፍርሃት እንዲያድርበት እያደረጉ ናቸው ያሉት እና ምናልባት እስካሁን ድረስ የነበረው ይሄ መጥፎ ተግባር ለወደፊት ተስተካክሎ ቦታው እንደቀድሞ ህዝቡ እንዲያየውና እንዲጎበኘው ቢሆን ተስፋ አለን። ይስተካከላል ብለንም ተስፋ እናደርጋለን። ይሄም ደግሞ እንዲስተካከል ያው ቅድም እንደተባለው መንግስቱም ቤተ ክህነቱም ሁሉም ህዝቡም ቢሆን ያው ትኩረት ሰጥቶ ለቦታው የሚገባውን ነገር የሚስተካከልበትን የሚሻሻልበትን ነገር ተደርጎ ለወደፊት እንደነበረው እንዲቀጥል ተስፋ እናደርጋለን። ያው እናንተም ትኩረት ሰጣችሁ እዚህ ጋብዛችሁ መልእክት እንድናስተላልፍና ህዝቡን እንድናሳውቅ ያለውን ትክክለኛ መልእክት እንድናስተላልፍ
ስለተፈቀደልን ስለተደረገልን በእግዚአብሔር ስም እናመሰግናለን። በደረቅ የሚያሻግርነ ይሄ ማህበራዊ ሚዲያው የሚለው ነው። ማህበራዊ ሚዲያው ዘመን ያመጣው ደስ ይለኛል መኖሩ። ምክንያቱም ለኛ አይን ናቸው። ብዙም ልንጠላቸውም አይገባም። ለሃይማኖቱ ተቆርቋሪ ናቸው። የኛን ችግር ምክንያቱም ገዳማውያንና ገዳምን ከመውደድ የተነሳ ነው። ሃይማኖታቸውን ከማፍቀር የተነሳ ነው። መብራት ቢኖር ኔትወርክ ቢኖር ኑሮ መረጃውን ከኛ ያገኙ ነበር። ከምን ያገኙ? እንዳይመጡ ይፈራሉ። የታጠቀ ከየት መረጃውን ያገኙ? የዚህ ሁሉ መሰረተ ልማት እዚች ከቢሾፍቱ 32 ኪሎ ሜትር መሰረተ ልማት አለማሟላት ትልቅ ተቋም ነው። ትልቅ ቅርስ ነው። ቢያንስ እንኳን ሌላው መብራቱ ቀርቶ እንኳን ኔትወርክ እንኳን ቢኖር ኖሮ ወዳው ለመንግስትም ችግሩን እናሳውቃለን። ቶሎ ለህዝቡም የተሳሳተ መረጃ እንዳያገኝ ቶሎ መግለጽ እንችላለን። የዚህ ሁሉ ምክንያቱ ይሄ ነው ሳስበው እኔ ማለት ነው። እና ግን ለወደፊቱ እኛ በእኛ በኩል ያለው መፍትሄ በእኛ በገዳሙ መፍትሄ ብዬ እንትንምለው አንደኛ ለመንግስትም ጫናም ለመቀነስም ህዝቡም ትክክለኛውን መረጃ ለማወቅ አሁን ባጭር ጊዜ እንትን የራሳችን ዌብ እንትን የራሳችን እንትን ሚዲያ ከፍተን ቶሎ ያወዛ ኔትወርክም ስለሌለ መብራትም ስለሌለ እዚሁ ቢሾፍቱ መቀመጫውን አድርገን ያን ቶሎ ልማቱንም መንፈሳዊ አገልግሎቱንም እንደዚሁ ይሄን የመከራውንም የደስታውንም የሐዘኑም ጊዜ ቶሎ ለህዝቡ ለማሳወቅ አስበናል። እንግዲህ እግዚአብሔር ቢፈቅድ ማለት ነው በአጭር ጊዜ እንጀምራለን። ማንኛውም የገዳሙ አፍቃሪያን ከኛ መረጃ በዛ ማግኘት ይችላሉ። አሁን በአጭር ጊዜ እግዚአብሔር ቢፈቅድ እናሳካለን ብለን እናስባለን። ሁሉም በቃ ከዛ ገብቶ ማየት ይችላል። ይሄ ቢሆን ነው እንጂ አሁን ሁሉን ማህበራዊ ሚዲያን ማውቀሱም ተገቢ አይደለም። ምክንያቱም ጆሮአችን ናቸው ለህዝቡ የሚያደርሱልን መከራችን ሰቆቃችንም ከዚህ በፊትም ምግብ ባጣን ሰዓት ያው ሚዲያው ነው ያገዘን ይረዳን ከናንተ ጀምሮ ማለት ነው። ስለዚህ ጆሮአችን ናቸው አይናችን ናቸው እንወዳቸዋለን። ግን ሚዲያውስ ትክክለኛው መረጃ ያስጠይቃል። እንደኔ የሚያስጠይቅ ይመስለኛል። እኔ ብዙም ተለቅም የማላቀው በህግም ያስጠይቅ ይመስለኛል የተሳሳተ መረጃ። ምክንያቱም ያልተደረገውን ተደረገ ብሎ ማስተላለፍ ነውርም ነው ተገቢም አይደለም። ትክክለኛው መረጃ እስከሚያገኙ ድረስ መጠበቅ ነው። ከኛ ከባለቤቱ ከጉዳዩ ባለቤት ቢጠብቁና ትክክለኛው መረጃ ቢያስተላልፉ ጥሩ ነው። ምክንያቱም የተለቀቁት ፎቶ አሁን ከሰሜንም ተደውሎ እንዲህ አይነት አባት የኔ ዘመዶች ናቸውና እሳቸውን የተሰዉ አሉ ብለው ጠየቁ ደውለውኛል። አራ አይደሉም እነሱ እንኳን ሚዲያው ፎቶአቸውን ሊያገኝ ቀርቶ እኛም ማግኘት አንችልም። ዝጓን ናቸው። ለብዙ አመት የዘጉ ናቸው። እኛ እንኳን ስንቅ ለማቀበል በር ላይ ነው አስቀምጠን በቃ እኛን ድምጽ ያውቃሉ በር ላይ አስቀምጠን እንሄዳለን። እነሱ በሰዓቱ ወጥተው ያችን ሽምብራቸውን ይዘው ይገባሉ። ከኛም ጋር ግንኙነት የለም። እንኳን ከኛ እርስ በርሳቸው ከተያዩ ቶሎ ነው ወደ ባታቸው የሚገቡ። ማውራትም መናገርም አይፈልጉም። ጊዜያቸውን በዋዛ ፈዛዛ ማሳለፍ አይፈልጉም። ማን የትኛው አካል ሄዶ ፎቶአቸውን አንስቶ ለቀቀ? የለም። እኛን እንዛጋ ያለን። ስለዚህ እነሱ ከገቡ ጀምሮ እኛ አይተናቸው አናቅም። ያው ስንቃቸውን ከማቀበል ውጪ። ስለዚህ በሚዲያ በማህበራዊ ሚዲያ ውስጥ ያሉት ፎቶዎች በሙሉ ትክክል አይደሉም፣ የተሳሳቱ ናቸው። ሊታረም ይገባል። የተሰዉት አንድ አባት ናቸው። እንዲም ስማቸው አባ ኃይለ ሚካኤል ነው። ሌሎቹ ቢንገላቱም ይገረፉም አሁን ወደ በአታቸው ከገዳሙ መጣው ለእያንዳንዳቸው አንዳንድ በአት ተሰጥቷቸው አሉ። ሁሉም አንድ አባት ብቻ ነው የተሰዉብን። ስለዚህ ማህበራዊ ሚዲያ ውስጥ የሚሰሩትም ወንድሞችም ሆነ እህቶችም ትክክለኛው መረጃ ያስተላልፉ ለህዝቡ ብዬ መክራለሁ። እና ለወደፊቱ ግን ዘላቂ መፍትሄ እንደው ለገዳሙ አሁን ዞሮ ገዳሙ ነው የሚቸገረው። ችግር በተፈጠረ ሰዓት ሰውም ይፈራል። ወደ ገዳሙ የሚሄድ ጸበልተኛም የለም።
ምእመንም ቦታውን ለመጎብኘት የሚሄድ የለም። ያ ደግሞ ዞሮ ዞሮ ተጎጂው ገዳሙ ነው። ምክንያቱም ከምእመን ከሚያገኘው ነው የሚረዳ። ልማትም ለማልማት ቦታው ያወጥቶ ወርዶ ለመስራት ያው እንደምታዩት ነው ያለው። አካባቢው ሰላም ስለሌለው ግዴታ ከምእመን ነው የምንረዳው። ስለዚህ ለወደፊት መንግስት የሚን ችግር አይቶ ምእመኑም ቦታውን እንዲጎበኝ ቅርሱን እንዲጠብቅ ከተፈለገ እዛ ከገዳማውያኑ ጋር ቁጭ ብሎ መጠበቁ ብዙ ዘለቄታ ያለው አይመስለኝም። ስር ነቀል እንትን አድርጎ አካባቢው የሚጸዳበትን መልኩ ቢጸዳና ህዝቡንም አወያይቶ ህዝብ ጋር አብረው የሚኖሩም ከሆነ ህዝቡን አወያይቶ ያው ከህዝብ ጋር መነጠል የተሻለ ይመስለኛል እነሱን ማለት ነው። እና እንግዲህ ለነሱም ደግሞ እንግዲህ ያው ሰይጣን እየገፋፋቸው ነው መቼም መንፈስ ቅዱስ ምንም እንኳን ለነሱ ጽድቅ ቢሆን ለሰማዕታቱ ለገዳዮቹ እኔ በጣም ሀገር ያስረግማል። በጣም ለሀገሪቷም ለኢትዮጵያም አይበጅም፣ ለሁሉም ነገር አይበጅም። ምክንያቱም እዛ ጋር ገዳማውያኑ ምን አንድና አንድ እግዚአብሔርን ከማገልገል ውጭ ለሀገር ከመጸለይ ውጭ ሌላ ምንም የሚያደርጉት ነገር የለም። ማንም የፖለቲካ ማስፈጸሚያ አይደለም እዛ ቦታው። በቃ አንድና አንድ ከእግዚአብሔር ጋር ነው ግንኙነት። ስለዚህ ይህን የሚያደርግ ሰው ይህን ለሚያደርጉ አባቶች የጥይት የዱላ ደሞዝ ተገቢ አይደለም። ለገዳዮችም ይህን ቢያስቡበት። ይሄ እኮ ታሪክ እኮ ነው ተጽፎ በዚህ በገሌ ዘመን ይሄ ተደረገ ተብሎ ተጽፎ ተከትቦ ከዚህ በፊት እንዳለፉት ተከትቦ ይቀመጣል። ያ ደግሞ ለመንግስት እንደው ተገቢ አይደለም። ስለዚህ መንግስት ለአንዴና ከዚህ በፊት እንዳደረገው እርዳታ አሁንም ለአንዴና ለመጨረሻ ኃይል ጨመር አድርጎ አካባቢውን ቢያጸዳና ሰላም ቢሆንልን በጣም ደስ ይለናል። ምእመኑም ደግሞ ከኛ መረጃ እየተቀበሉ ትክክለኛውን እየሰሙ ለምእመኑ ጆሮ ቢያደርሱ መልካም ነው። ምስጋና እንግዲህ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኛ በመንፈሳዊም አገልግሎት በንግስም ሰዓት ከኛ ጋር ናቸው፣ በመከራውም ሰዓት ከኛ ጋር ናቸው። ባለፈውም አባቶች ሲሰው ሳይፈሩ ወጥተው ዘግበው ለህዝቡ ጆሮ አድርሰውልናል። አሁንም ቢሆን ይኸው ትክክለኛው መረጃ ህዝቡ እንደዚህ እየታወከ ነው፣ እስኪ ከናንተ ከባለቤቱ ከጉዳዩ ባለቤት ትክክለኛው መረጃ አድርሱልን ብለው ጋብዘውን ይኸው ለህዝቡ ትክክለኛው መረጃ እንድናደርስ ስላደረጉልን እናመሰግናለን። የጸጥታ አካላትንም በተለይ ማመስገን አለብን። እነሱ ተደብቀው ነው ያሉት። ከዛ ህይወታቸውን ሳይፈሩ ራሳቸው መስዋዕት አድርገው ነው አስከሬኑ ሊያወጡልን የቻሉ። ምክንያቱም አካባቢው የነሱ አካባቢ ስለሆነ ተደብቀው ሊመቷቸው ይችላል። እነሱ ግን ባላቸው ችሎታና ባላቸው ተጠቅመው አስከሬኑን በክብር እንዲያሳርፉልን አድርገውልናል። ለነሱም ለጸጥታ ለኦሮሚያ ክልል ጸጥታ አካላት በጣም እናመሰግናለን። የሀገር መከላከያም በቅርብ ያው አሁን በቦታው ላይ ባይኖሩም በቅርብ ችግር ደረሰብን ካሉ ወዲያው በፍጥነት ይደርሱልናል። ለነሱም ምስጋና እናቀርባለን። ግን ለሀገር መከላከያ እንደው ትንሽ መልእክት እንደው ለአንዴና ለዘለቄታ ሁሉም መንግስት መቼም ሁሉም ማድረግ ይችላል፣ ኃይል አለው። መቼም ለሱ በዚህ እንጃ እንትን ይለዋል ብዬ አላስብም። ለሀገር መከላከያ አቅተዋል ብዬ አላስብም። እንደው ለአንዴና ለመጨረሻ ገዳሙን እንደው ትንሽ ቢያጸዳልን ያለውን አካባቢና ሰላም ቢገኝ መልካም ነው እንላለን። ቅርብ ነው ጌታ እንደው ከአካባቢው ህብረተሰብና ካላችሁት ከሽማግሌዎቹም ካለው ዙሪያ እንደዚህ በመንፈሳዊነት ባለው ነገር ተወያይቶ የገዳሙን ችግር ተረድተው የአካባቢው ምንድነው ፍላጎቱን አወያይቶ አሁን እንደኔ ብዙ ጉድለት አለ ብዬ የማስበው በዚህ በትምህርት በእምነቱ ዙሪያ ባሉ አባቶች ራሱ በቂ እውቀት የላቸው፣ በቂ ግንዛቤም የላቸው። ያ ከሀገረ ስብከቱ ጀምሮ እስከ ጠቅላይ ቤተ ክህነት ወረድ ብሎ የህዝብን ማዋየት ከመንግስት አካል ጋር ሆኖ ምንድነው እዚህ ጋር ያለው ደረጃ፣ ይሄን ደረጃስ ሊደርስበት የቻለው ምክንያት ምንድነው፣ ከስሩ ምንጩስ መነሻውስ ምንድነው የሚለውን ነገር ቢቀረፍ
መቼም ከአካባቢ ህብረተሰብና ከትላልቅ አባቶች ከሽማግሌዎች የሚወጣ የለም። እንደውም በኦሮሚያ ምንድነው አባገዳ የሚባል ህግ አላቸው። ያንን የሚያልፍ የለም። እውነቱ ከተነጋገር ድሮ አሁን እኛ ስንሰማ የኦሮሞ ህብረተሰብ የዋህ ደግ ሩሩህ አቢ ነው የሚባለው። አሁን ምን ህብረተሰብ እንደረጩባቸው በዛ አካባቢ ያሉ ያው እነዛ እኩይ ተግባር ስላላቸው ነው እንጂ ይህንን ያዛ የኦሮሞ ህዝብ ይቀበላሉን አናስብም። ልክ እንደ ኦሮሚያ ክልል እንደመሆኑ ያን የድሮ ማንነቱን፣ ሰብአዊነቱን፣ ደግነቱን ያለውን ተልዕኮ አድርጎ ከገዳሙ እንደ መንፈሳዊነቱ የሚወጣበትን በማስተማር በመቅረጽ አሁን አንድ አብነት ትምህርት ያለ አሁን ያው ከየክፍለ ሀገሩ ነው የሚወጡት ከወለጋ ሳይቀር ከባሌ ሳይቀር ከአርሲ ሳይቀር ከዚህ ከሰሜን ሸዋ ከተጠቅላላ መጥተው ነው ከ300 በላይ የሚማሩት። ልክ ይሄም በዚህ በአካባቢ ያለው ምዕመናኑ ልጆቻቸውን አስተምረው አንጸው ትውልድ የሚቀረጽበትን ያለውን ነገር ቢደረግና ከኛም በኩል ደግሞ ማድረግ ያለብንን ነገር ብናደርግ ይሄ ችግር ይቀረጻል። ማስተማር ባለብንን ነገር ማስተማር አለብን። ማሳወቅ ያለብንን ነገር ማሳወቅ አለብን። በመንግስትም ደግሞ ምንድነው ጉድለቱ ምንድነው ችግሩ የሚለውን ነገር ሰፊ ጠለቅ ያለ ህብረተሰቡን ማዋየት ችግሩንም መፍታት ይቻላል። ልክ እንዳሉት አሁን ይሄ ምንጩ ምንድነው መነሻው ምንድነው ይሄ እንዴት ሊሆን ይችላል? ስንት አሁን ማደረግና መራል ቦታው የማልማት የሚቻልበት አካባቢ ህብረተሰቡ የበለጸገበት መኖር የሚቻል ነው። ያ ማድረግ ሲቻል ትንሽ አሁን የአስተምሮና የእውቀት የማነስ የግንዛቤ ጉድለት አለ ብዬ ነው። ከኛም ያው ሊኖር ይችላል ወላ እናስተምር እንችላለን። ያንንም ችግራችንን አለማሳወቅ ሊሆን ይችላል። አሁን ምንድነው ባለው በቃ በሚገባው በሚረዳው ቋንቋ ተምሮ ያለውን ነገር እምነቱንም እውቀቱንም ግንዛቤ ውስጥ ወስዶ ወደ ተሻለ ነገር ውስጥ መመለስ ስለሚቻል በዚህ ላይ በተለይ በስብከተ ወንጌሉ ወረድ ብሎ ከጠቅላይ ቤተ ክህነት እስከ ሀገረ ስብከት ባለው በምስራቅ ሸዋ ይሄን ትኩረት ቢሰጥበት ይሄ እንደኔ የማነስ እይታ አለ ብዬ ነው የማስበው። እና ያንን ህብረት ስብከታዋየን ያለውን ነገር የማይቀረፍ ነገር የለም። በውይይት ሁሉም ነገር ማድረግ ይቻላል። በዚህ ዙሪያ ያለውን ነገር ቢደረግ እና በእኛ በገዳሙም ደግሞ አንዳንድ ያው የልማቶች እንቅስቃሴ በዙሪያ አለ። በአካባቢ ባዱላላም አሁን የዘይት ፋብሪካ አለ። ያንን እያደረግን ነው። ምንድነው ይሄ ከገዳም ህብረተሰብ አካባቢ ይጠቀማል ያለውም ነገር እንትን ይላል። ልክ እንደዚህ ተቋም መንፈሳዊ አገልግሎት አብነት ትምህርት ቤቶችን በያለበት ቢከፈቱና ይህንን ነገር የሚቀረፍበት ነገር ቢደረግ ቤተክርስቲያኖችም ላይዘጉ ይችላል። አሁን እንደ ምስራቅ ሸዋ በሊበን ወረዳ አብዛኛ ከተዘጉ አብያተ ቤተክርስቲያኖች ያ ነው የሚበዛበት በዚህ በጸጥታው ዙሪያ። ይሄም ተቀርፎ ህብረተሰቡ ግንዛቤ ወስዶ ከገዳሙ ጋር ግንኙነት ቢያደርግ ያለው ችግር ከሌላ የሚመጣም ነገር ካለ ያንን መቋም ይቻላል። ይሄ አይደለም ይሄ ሰብአዊነት አይደለም ተብሎ መቅረፍም ማስቆምም ይቻላል። እና መንግስት የበለጠ ይህንን ትኩረት ወስዶ ወረድ ብሎ ከላይ ከአባቶቻችንም ከብፁዓን ሊቃነ ጳጳሳት ጀምሮ ያለውን ወርደው ትኩረት ወስደው ቢሰራ ያለው ነገር ቢደረግ ይሄ ችግር ይቀርፋል ብዬ አምናለሁ። ምንም ከመንግስትም ከቤተ ክርስቲያንም ከምዕመንም የሚወጣ ነገር የለም። ሁሉም ያው የጎኑ ነው። አሁን ቅድም እንዳሉት ከሌላ የመጣ አካል አይደለም። ያው የዚያው የራሳችን አካል ነው። የተለየ ነገር በማስተማርና ባለማስረዳታችን አንዳንድ ጊዜ ችግሮች ሊከሰቱ ይችላልና ይህንን በሰፊ ቢዋይበትና መንግስት ሰላማዊ መንገድ የሚመጣበትን አውርዶ አሁንም እየጣረ ነው። ከችግሩ ክስተት ጀምሮ ከጎናችን ናቸው። ከወረዳ አመራር ጀምሮ እስከ ዞን እስከ ክልል እስከ ፌዴራል እስከ መከላከያ ድረስ ያለውን ድረስም እስከ ጠቅላይ ቤተ ክህነት ያው ለገዳሙ ትልቅ አስተዋጽኦ እየተደረገ ነው። ያንን እኛ እውነታውን ሀቁንም ያው መግለጽ አለብን። ይሄም ግን በሰፊው ዘላቃይነት ሆኖ የገዳሙ ህልውናው ተመልሶ ይዘ ያሉት አባቶችም እናቶችም በቃ መናኙም እንደ ቀድሞ ወጥተው ወርደው የሚያገለግሉበት ምዕመናኑም ያለ ሰቀቀን ያለ ስጋት መጥቶ ቤተክርስቲያኑን ጸበሉንም ሁሉም ነገር አገልግሎት የሚያገኝነት ነገር ቢደረግ ትልቅ ተስፋ አለን ብለን ወደፊት እናምናለን። አሁንም ይደረጋል ነው የምንለው። ይህን ቢደረግልንና ያው እናንተም
ያው ከችግሩ ከተከሰተ ጀምሮ ከጎናችን ናችሁ፣ ትወጣላችሁ። ችግሩንም ያው በይፋ እያስረዳችሁልን ስለሆነ አሁንም ይሄ የሚቀረፍበትን ነገርና ወደ ዘላቂ ሰላም የሚመጣበትን ነገር ቢደረግ ብለን ነው ለቤተ ክርስቲያን ማመስገን የምፈልገው። በተለይ በውጭም በውስጥም ለሀገሩ ምዕመናን ለገዳሙ ትልቅ አስተዋጽኦ በቃ ከዚህ ችግር ከተጀመረ ጀምሮ በገንዘባቸው በጉልበታቸው ወጥቶ በመውረድ ምንድነው ዛሬ ሲያሉ አይናቸውም ጆሮአቸውም ገዳሙ ላይ ነው። ይሄ ትልቅ ነው። አሁንም ደግሞ ይህንኑ ተረድተው ወደ ልማት ገዳሙ የሚመለስበት ሰርቶ የሚለወጥበት ከችግር የሚላቀቅበትን ነገር ያንን መፍትሄ ብናገኝ ትልቅ ተስፋ እናደርጋለን። ብዙ መሰረተ ልማት የታሰባለና ያንን የሚደረግበትን ነገር የሚመለስልን እኛም ከሰቃ ከችግር እንትንላለና ጠቅላይ ቤተ ክህነት መንግስት ወረድ ብሎ የገዳሙን ችግር ተመልክቶ ብዙ ተብሏል። አሁን ሌላ ስንት መሰረተ ልማት እየተባለ ቢያንስ ውሃ ከላይ በአመት አንድ ጊዜ የሚዘንበውን ነው የሚጠቀሙ። በዛ ውስጥ ደግሞ ብዙ በሽታ አለው ታውቁታላችሁ የውሃ ነገር እና ይሄ ራሱ አንድ ተቀርፎ ወጥቶ ከችግር የምንላቀቅበት የመንገዱም የመብራቱም የኔትወርኩም ብዙ ተብሏልና ወደ ልማት ወርደን ሰላማችን መጥቶ ለሕዝበ ክርስቲያኑ እፎይ የሚባልበት ነገር ጊዜ ቢመጣና ጥሩ ነገር እንድናይ እግዚአብሔር አለንና። እንግዲህ ያው ትንሽ እድሜ ሲቆይ ብዙ ነገር ያሳያል። በዝቋላ ዙሪያ የሚኖረው ህብረተሰብ አባታችን አቡነ ገብረ መንፈስ ቅዱስና አቦ ብለው ነው የሚጠሯቸው። አቦ ብለው ነው የሚጠሩት እና በዚያ ተራራ ላይ እንኳን ሰው ሊገደልበት ወደ ተራራው አራዊቱ እንስሳው እንኳን ወደ ጥላው ከገባ አይገደልም። ምክንያቱም በአካባቢ ያሉ ሽማግሌዎች የሚነግሩን በፊት እኛ ልጆችም እያለን አካባቢው ላይ አንድ አራዊት ወደ ተራራው ሮጦ ከገባ ወደ አዌ ጥላ ገብቷል፣ ወደ አቦ ጥላ ገብቷል ተብሎ አይነካም። በአካባቢው ሰው ሲጋደል የአቦ መስቀል ከቤተ ክርስቲያን ወጥቶ ወደዛ ከሄደ የተጋደለው ሰዎች ሁለቱም አይፈላለቁም። የአቦ መስቀል መጥቷል ይባላል። አባታችን አቡነ ገብረ መንፈስ ቅዱስን አዌን ይወዳሉ። የኦሮሞ ሕዝብ በጣም ነው የሚወደው። አሁን ምን እንደተዘራ ምን እንደመጣ ለኛም ግራ ገብቶናል። ከደኑ እንኳን እንዳይቆረጥ ጫካ እንዳይቆረጥ ከሌላ ቦታ ሄደው ነው የሚያመጡት። ይሄ የአቦ ጫካ ነው። ልጅ ካጡ ዝቋላ መጥተው ይሳላሉ። በአመቱ ልጅ ያዝለው ይመጣሉ፣ ክርስትና ያስነሳሉ። ስለዚህ አቦን የሚወዱት ሽማግሌዎቹ ዛሬ የት ሄደው ነው የአቦ ልጆች ላይ አደጋ የሚደርሰው? እነኚህ ሽማግሌዎች አሁንም ልጆቻቸውን ቢቆጡ ቢያስተምሩ አባቶች ይጸልዩላቸዋል። ወደ 300 የአብነት ተማሪ ያሉ ልጆቻቸው መጥተው ቢማሩ ከመምህራን ዘንድ ቤተክርስቲያን የተዘጋው ይከፈታል። ገዳሙ አገልጋይ ነው ለሕዝቡ። ለዙሪያው ያለው ምእመናን፣ ለዙሪያው ያለው አካባቢ ህብረተሰብ ገዳሙ አገልጋይ ነው። ስለዚህ እንዲህ አይነት እንግዲህ የሆነ ሆኗል። ወደፊትም እንዳይደገም የአካባቢ ሽማግሌዎች ህዝቡን እየሰበሰቡ ልጆቻቸውን እየሰበሰቡ መቼም ከውጭ ብቻ አይመጣም። ከውጭ ጥቂት ሰው ቢመጣ ግማሹ ደግሞ የአካባቢ ልጆች ይኖራሉና ልጆቻቸውን ቢቆጡ ቢመክሩ ከጻድቁ ባይጣሉ ከአቦ ባይጣሉ መልካም ነው እላለሁ። ሌላው እንግዲህ ያው ቦታው ላይ ብዙ ልማት ይለማል፣ ብዙ ይደከማል። ልማትም ለማልማት ሰላም ሲሆን፣ ሰላሙ ከሌለ በምን እናለማለን? ምእመናኑ መጥቶ መነኮሳቱን ካልጠየቀ፣ እኛም ከወጣን ካልወረድን፣ የእርሻ ቦታ አለነታች ያቺ የእርሻ ቦታችን አሁን ወደፊት የእርሻ ነው። ዝናብ እንዘራለን፣ አዝመራ እናዘምራለን። ታጅበን ተጠብቀን ወጥተን ወርደን መስራት እስከ መቼ ነው? ይሄ ሰላም እንዲመጣልን እንመኛለን። እንግዲህ በልማቱም የመንገድ ችግር ነው ትልቁ ዝቋላ ላይ
አንድ ችግር እንኳን ሲፈጠር የመንግስትም አካላት ሆነ ምእመናንም መተው እንዳይጠይቁን መንገድ የለው። እሳት እንኳን በሚነሳበት ሰዓት ላይ ህብረተሰቡ እሳት ለማጥፋት ሲመጣ ይደክማል። እዛ ሳይደርስ ደክሞ እሳት ለማጥፋት አቅሙ ያንሳል። ይህ ሁሉ መንገድ ያለ መኖሩ ነው። ወደፊት መንገድ ቢኖረው ገዳሙ የበለጠ ልማቱንም አልምቶ ቦታውም ተጠብቆ ይኖራል ብዬ አስባለሁኝ። በዚሁ አጋጣሚ በየጊዜው ውሃ የሚወስደውን መንገድ በየዓመቱ ዶዘር እየሰጡ የሚያስጠርጉልን ምእመናንን በዚሁ ማመስገን እፈልጋለሁ። ምክንያቱም ገዳሙ አቅም ኖሮት በየዓመቱ ማስጠረግ አይችልም። አሁን ዘንድሮ ክረምት ሰኔ መጥቷል። እስከ መስከረም ድረስ መንገዱ ይበላሻል። በመስከረም ካልተጠረገ ጥቅምትም የሚመጣው ምእመናን ቦታውን ለመሳለም አይችልም። ስለዚህ ይህንን በጎ አድራጎት የሚያደርጉልን እግዚአብሔር ይስጥልን። በውጭውም ዓለም በሐሳብም በስልክም በተለያየም ሚዲያ እየጠየቁ ደህንነታችንንም ሰላሙንም የሞተውንም ያለውንም አይዟችሁ የሚሉንን እግዚአብሔር አምላክ አባታችን አቡነ ገብረ መንፈስ ቅዱስ ባሉበት ይጠብቁልን። እግዚአብሔር ይስጥልን ነው። በደረቅ የሚያሻግር ነው። ትንሽ እንደው ከዚህ ከቤተ ክህነቱ ከጠቅላይ ስራ አስኪያጁም ጀምሮ እንደው ሁሉ ጊዜ እኔ ሳስበው እንደው የታሪክ ተወቃሽ እንዳንሆን አሁን 1-2 እያልን እየቆጠርን ነው። ለቀጣይ ግን እንደዚህ ከቀጠለ ሁላችንም አልቀን እኛ ለመሞት ዝግጁ ነን፣ ችግር የለም። እንደው ታሪኩ ቦታው ቅርሱ ሰው አልባ እንዳይሆን ብለን እንጂ እኛ ወይ ፈርተን አይደለም ይሄን የምንለው። እንደው ለትውልድ ገዳሙንም ቅርሱንም ለትውልድ ለማስተላለፍ ነው። በዚህ ሁሉ ተወቃሽ የመጀመሪያው ተወቃሽ የሚሆነው አሁን ገዳሙ ምንም አቅም ላይ ኖረው ይችላል ይሄን ለማድረግ። ግን ከቤተ ክህነት ጀምሮ እስከ ቅዱስ ፓትርያርኩ ጀምሮ እስከ ጠቅላይ ቤተ ክህነቱ ጀምሮ የታሪክ ተወቃሽ እንዳንሆን እና ሁሉ ጊዜ መርዶ መቀመጥ አይደለም፣ ሁሉ ጊዜ እየጠሩኛል ማነጋገር ብቻ አይደለም። ወደ መፍትሄው ገብቶ ከመንግስት ጋር ተነጋግረው ከኛ ይልቅ እነሱ ለመንግስት ስለሚቀርቡ እንደው ለዚህ ትኩረት ሰጥተው በኋላ የገዳም ይጠፋና ከህዝብም ጋር ተቃራኒ ሆኖ እንደገናም ደግሞ ለታሪክም ተወቃሽ ከምንሆን ትውልድም መጪ ትውልድም ከሚወቅስ እንዲህ አድርገው እያለ ከሚወቅስ እንደው ትኩረት ሰጥተው ቤተ ክህነቱም ትኩረት ሰጥቶ ከመንግስት ጋር ተነጋግሮ እንደው ምንድነው ይሄ ገዳም ሁልጊዜ መርዶ ከሚሆን ምን ብናረግ ነው ችግሩ ሊቀረፍ የሚችለው ብለው ከመንግስት ጋር በደንብ ትኩረት ሰጥተው ተወያይተው ከኛ ይልቅ እነሱ ለመንግስት ስለሚቀርቡ ብዙ ጠቅላይ ስራ አስኪያጅም ይሄንን ትኩረት አድርገው እንደው ገፋ አድርገው ወደ መፍትሄ ቢገባበት እንደው ሁልጊዜኛም እዚህ እየመጣን ለህዝብ መርዶ ከምንነግር ህዝቡም የሚጠብቀው ይሄን ይመስለኛል። ለምንድነው መፍትሄ የማይደረግለት ነው የሚሉን? እስከመቼ ነው ቁጭ ብለን የምንላቀሰው? እስከመቼ ነው መርዶ የምንሰማው? ሁልጊዜ ለምንድነው ወደ መፍትሄው መንግስት ስለምንድነው የራሱን ስራ የማይሰራ ያለ ሁልጊዜ ስለሚጠይቀን እንደው ከቅዱስ ፓትርያርክ ጀምሮ እስከ ቅዱሳን ብፁዓን ጳጳሳት ጀምሮ ሁሉ ከቅዱስ ሲኖዶስ ዋናው ቅዱስ ሲኖዶስ ስለሆነ የቤተ ክርስቲያኒቷ ራስ እንደው ትኩረት ሰጥተው ተወያይተው ከመንግስት ጋር ተወያይተው ዘላቂ መፍትሄ ቢሰሩለት መልካም ነው። ለችግሩ የሚቀረፈው ከዚህ አኳያ አንፃር ነው። አመሰግናለሁ። መልካም ቀን እስኪ መጣ እንጽና